ጠላቶች ከሸፉ ውሾችም ታሰሩ። ጠላቶች ከሸፉ ውሾችም ታሰሩ። ይኸው ባወሩበት ተመልሰው ገቡ። ይኸው ባወሩበት ተመልሰው ገቡ። ሰላም ጤና ይስጥልኝ እያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላም ጤና ፍቅር ተመኙላችሁ። ከውጭም ከሀገር ቤትም ያላችሁ ሰላም ለሀገራችን ለሕዝባችን አላህ ሱብሃነሁ ወተዓላ ኸይር ነገር በነጋም በመሸም አላህ ያሰማን ማለት ነው። ከመጥፎ ነገር እና ከጅል ነገር አላህ ሱብሃነሁ ወተዓላ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝት ይበል በድጋሚ እያልኩ እንግዲህ መጥቻለሁ። ጎጃም ነኝ። ዛሬ የምንሆነው በነፈኪ ጉዳይ ነው የመጣሁትና በትናንትናው ቪዲዮ ላይ ነው የመጣሁት። አንዳንድ ሰዎች የሰው ልጅ ወድቆ የሚቀር ይመስላችኋል፣ የማያምርበት የሚመስላችሁ ሰው አለ። ያጣ የሚያገኝና የተተከታም ደግሞ ይደሰትና እንደገና ደግሞ ይሄንን የማይመስላችሁ ሰዎች አላችሁ እና በጣም ያሳዝናል። እሱ አይደለም እኮ እባብ ሰለክላኬ ይሄዳል ካብለካ። ኧረ ፈኪ ቆንጆ ካንቺስ የመለጠን አናገኝም መልካም። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ፈኬኔ ቆንጆ ጥርሷ ጨረቃ ነው ውላለሁኝ። እስቲ ልሄድ ጎጃም ሸጋ ሰው ፈልጌ፣ እስቲ ልሄድ ጎጃም ቆንጆ ሰው ፈልጌ። ጎመን ዘር ቢዘሩት መልሶ ጎመን ዘር። ፈኪያ ሙሐመድ የነበላይ ዘር፣ ፈኪያ ሙሐመድ የነበላይ ዘር ስንል እንግዲህ እኛ በምክንያት ነው። ስለዚህ ማለት አንዳንድ ሰዎች ያሳዝናሉ በጣም እና ተልኳቸውን ለመፈጸም ወይም ደግሞ የሆነ ሰዎች በቃ በእነሱ ሰታ ገብቶ የሆነ በቃ አላደለ ቀጣቃላችሁና ስለዚህ በጣም ማዝ ነው። አምሮባታል። ፈለገችው ጋር ተስራ የሚመለከታችሁ ነገር የለም። በትናንትናው ቪዲዮም እየጮኋችሁ ነበረ። አብራችሁ የሰራችኋቸውን ሰዎች ደግሞ የስራ ባልደረባዎቻቸው እንጂ ሌላ ምንም አይነት ነገር አላያችሁም። አይናችሁ እስካላየ ድረሳ የሆነ ነገር እያመጣችሁ ባትለጥፉ፣ ጆሮአችሁ በሰማ ብቻ እያመጣችሁ የምትለጥፉ ሰዎች አላችሁ። ገባችሁ? ዝም ብላችሁ ስሟን ተነስታችሁ የምታጠለሹ ሰዎች ይበቃችኋል። እንግዲህ ይሄ ምንም ደሞዝ የላችሁ፣ አፋችሁ ገምቶ ነው የቀረው። ደሞዝ የላችሁ፣ ምን የላችሁ። በቃ ምንገራችሁ ማለት ነው። እውነቴን ነው የምነግራችሁ። ስለዚህ በትናንትናው ቪዲዮውን በቃ የሆነ ነገር በቃ እያላችሁ ነበረ የምትለፈልፉ፣ በቃ ዝም ብላችሁ የምታዘምሩ አላችሁ። አልሐምዱሊላህ የተጣላ ሰው አንድ ላይ መጥቶ የማይሰራ የሚመስላችሁ ሰዎች አላችሁ። እንደገና ደግሞ አንዳንድ ሰዎች ስለተበለጣችሁ ብቻ መታችሁ ያንን ሰው የምታጠለሹ፣ መታችሁ የምታንቋሽሹ። አሁን ለማ ምንድን አገኙ? ምን አገኘች? አሁን እሷ ትልቅ ሴት ነች። የ6 ልጅ 7 እናት ነች። እንግዲህ የሌለ ልታደርስ ነው። ፈኪ መሐመድን ወልዳ ታደርሳታለች። እንነጋገር ከተባለ ካለፈ እንነጋገር። የሰው ልጅ ያነባል ይከፋዋል። ከነበረበት ደግሞ አይሆንም ማለት ነው። ከፈለገችው ጋር ሰው ጋር ቅውጥ በሰርታ ትምጣ። እንደማንኛውም ዩቲዩበር ነው የሰራችው። ምንም እናንተ ስላንቋሻችኋት፣ እናንተ ከፍ ስላደረጋችኋት አላህ ሱብሃነሁ ወተዓላ ብቻ ይጣላት እንጂ እናንተ ምንም አታመጡ። የሰው ልጅ በተለይ ሀበሻ ብታዝሩት እንኳን በወርቅ አንቀልባ እግሬ ተንጠለጠለ፣ እግሬ መሬት ሊነካ ነው፣ ቶሎ በይ ከፍ አድርጊኝ፣ ኧረ ወዲያ ላይ ኧረ ቶሎ በይ እግሬ መሬት ሊነካብኝ ነው ብላችሁ የምታላችሁ ሰዎች ሀበሻ ጋር መዋዋልና መዛመድም ሆነ መጠጋጋት አያስፈልግም። እውነቱን ልንገራችሁ፣ ምክንያቱም ምቀኛ ስለሆነችው ይቺ ልጅ ተደስታ ስለመጣች አሁን በቃ የሆነ በቃ ደስ ስላላት በቃ ምን ነው አጎንብሳ ትቀመጥ በእናንተ ተብሎ እርጉማ ጎንብሶ ይለምናል እድሜ። ፈኬኔ ቆንጆ ሰጠሽን በሽታ ከነዘላለም ይላል እንግዲህ። አይዘለዘልም የዶሮ ምላስ የሰው ቀናተኛ አይጣል አይድረስ። በተለይ የሴት ቀናተኛ አይጣል አይድረስ። ትክክል ገባችሁ? እሷ ብዙ እህቶች አሏት፣ ብዙ ወደንሶች። አይበገሬ ፈኪ መሐመድ ከአንቺ ብዙ ነገር ተምረናል። ወደፊት እንጂ ወደኋላ የለም። በርቺ ጠንክሪ። አሁንም መቶ ያስገባት ሀቂቀተም ማለት ነው። አልገባችም? እኔን በዛውም እያበረታታችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ማለት ነው። ፈለገችው ጋር መስራት አይዶንት ኬር 4 ነጥብ አይዶንት ኬር ጋይስ። ይበቃል። እስከ መቼ ለቅሶ? እስከ መቼ ትካዜ? እንዴ ጨረቃ መስላ ደምቃ ፈካ ብላ አምሮባት መጣች። ሌላው ደግሞ ኮሽሽላል ማለት ነው። ገለበጡት ሚዳውን ባንዱ።
ትበልጠናለች ብሎ ሴራቸውን ሰርተው ሊያከሽፋት ልጅቱን ሊያስጎነብቷት ይቺ ሴተታችን ናት። ለምን በደል ይደርስባታል? አሁን የትቢ የሴትን ባባሽ ናት ወይም ደግሞ ከእሷ ትማራላችሁ ምናምን የምትሉ ሰዎች ብዙ ሰዎች አላችሁ። ባይዘው እሷ ለሴት ልጅ ለሚበልጣት ሰው ያኔ ሴቶች ተለቆን ትንሽ መልከኛ ሰውና የሚያምር ሰው ቅውጥ ያለ ሰው ከመጣ አንወድም። ሴቶች ብስምላ ቅናታቸው በቃ ማለት የሆነ ሰው ቀጥ ብሎ ሲሄድ የማይወዱ ሴቶች አሉ። አሁን ፈኪን እኛ ብዙም አይደለችም የሚል ሰዎች አሉ። ይህን ኢጃዛ ቤት እንኳ ቤት ተቀምጠው እኔ ዝም ብዬ ነው የማልፋቸው። ዝም ብዬ ባላጌ ባልሰማ ብዬ ማለት ነው። ለምን በቃ ኩራት ላለ እንጂ ለሰው ምንም አይገባውም። ግን ኮራባታል በቃ አንቺ ደግሞ አንዳንድ መልስ ልስጣችሁ። ለሌሎቹ የምትቃዩ ሰዎች አላችሁ፣ ያመናችሁ ሰዎች አላችሁ። ሁሉም አንድ ነው። ሁሉም ዩቱበሮች አንድ አይነት ናቸው። አንቺ ደግሞ አዳልተሽ ለሷ ብቻ የምትይው ነገር ጎጃ ይሄንን ብታስተካክል የምትሉ ሰዎች አላችሁ። መብቴ ከፈለኩት ሰው ጋር መኖር፣ ከፈለኩት ሰው ጋር አብሬ መሄድ፣ በፈለኩት ሰው መስራት። እኔ 666ቶቹ ጋር ለምን እንጂ እኔ ከሚመጥነኝ ሰው ጋር እንጂ መሄድ ያለብኝ እኮ ከማይመጥነኝ ሰው ጋር እንሽላሊትና ባብ ጋር 666 ጋር እንድጓዝ ትፈልጋላችሁ። እሱ ደግሞ ማለት አይፈቅድም። በቃ ሌላ አይፈቅድም። ገባችሁ? ስለዚህ መብቴ ነው አይደል? እናንተም ከፈለጋችሁ ሰው ጋር ነው መሄድ የምትፈልጉት፣ የምትወዱት ሰው ጋር ነው መሄድ የምትፈልጉት፣ ማየትም የምትፈልጉት አይደል እንዴ ጋይዝ? ስለዚህ ተረጋጉ፣ ቀስ በሉ። ሁላችንም እጭቅጭቅጭቅጭቅ ምን ነው እና ያልቅብሽ ከለከታተል እና ከምናያልቅብሽ ከሌሎቹ ምን ልማር ታዲያ? ብስምላ ግን የሰው ሙሀባ ይስጠን። ወላሂ የሰው ሙሀባ አላህ ያላብሰን። በብረቶች በየሄዳችሁበት የሰው ሙሀባን አላህ ያላብሰን። እነ ፈኪ የሆነ አይጣፍጥም እንግዲህ ይዘውት የመጡት ቪዲዮ እንኳን ተብሎ የሚያምር ቪዲዮ ሆኖ ወጥቶላችሁ ይገኛል። አያችሁ? የሰው መውደድ ስጠኝ አህመድና ፈኪ የሰው መውደድ ይስጠኝ ብለው ዱዓ አድርገዋል መሰለኝ። የሌሎቹ በቃ የሆነ መጣው የሚለቀቀው ቪዲዮ መጠጥ ያለ ቪዲዮ በቃ ወዝ የሌለው የማይጣፍጥ በቃ ልታዩት የሚያስጠላችሁ ነው የሚሰራ ቪዲዮ። ምንድን ሆኖ ነው አልገባኝም። ሰሞኑን ደግሞ የሆነ ወጅ ግቢት ንፋስ ነበር። ቢስሚላ አንቺ እኔ አይኔ ጉዳዬ እነ ሚፍታው ተጃጅለዋል። ኧረ ቢስሚላ ረህማን ረሂም። ምንድን ነው የተሰማው ከኢትዮጵያ ግን ማለት የነፈሰው ነፋሱ ምንድን ነው? አየሩ ማለት የሆነ እኔ ስለሌለ ይሁን ብዬ አንዳንድ ጊዜ አሰብኩኝና አለኩል ያህል አህመድና ፈኪ መሐመድ በርቱ፣ ጠንክሩ፣ ቶሎ ያው እየጠበቅናችሁ ነው። ፈኪ መሐመድ ደግሞ ፈለገችሁ ደረስ ነው የሚመለከታችሁ ነገር የለም። ገባችሁ? እሷን መጠልካም በኋላ አይቻልም፣ በፍጹም አይቻልም። አትችሉም፣ ይብን አትችሉም። ሀቂቀትን አልፎ አለፈ በቃ አለፈ ማለት ነው። አለፈ ትስራበት፣ ዝም በሏትን ትስራበት ማለት ነው። እውነቴን ፈለገችው ጋር ሁና ፈለገችው ሰው ጋር ሁና ትስራበት። እውነት ለመናገር ማለት ነው ፈለገችው ጋር ሁና ትስራበት። ምክንያቱም ይበቃል። ጨፍጭፋችኋታል፣ በዝምታ አልፋለኝ። ትንሾቹ ትልቆቹ ይብን ወንድ ልጅ እንኳ ራሱ ይብን ወንዶቹ ልጆች እንኳ ሳይቀሩ በፈኪ መሐመድ ብዙዎቹ ተሰላልቀው ብዙዎቹ በቃ የሆነ አንዳንድ ነገሮች ስህተት እንደዚህ ማለት የሆነ በቃ ስህተት የሌለባቸውን ቪዲዮዎች ስህተት አለባቸው ሁላ ብለው ድረስ እኮ የለጠፉ ሰዎች አታውቁም። ዛሬ ታዲያ ምን ይሻላቸዋል እነሱ? ዛሬ ታዲያ ምን ይባላሉ እነሱ? ስለዚህ በቃ አሁን እነሱ ያፈሩበት እነሱ የተዋረዱበት ነው። ገባችሁ? ባለፈው ደግሞ ጠላቶች ድብን ይበሉ ስትል አህመድ እኛ ጠላት የለንም። ኧረ እባክህ የሰው ልጅ ምቀኛ ከሌለው አያድግም ይባላል። ምቀኛማ እንዴ ያው የማያስበሉ ማያስጠጡ እሷን ማየት የማይፈልጉ ናቸው። ስለዚህ እንግዲህ የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን እያስቀመጣችሁ እህቶቼ እስኪ አብረን የምንቆይ ሆነው ማለት ነው። አንዳንድ ጊዜ እውነት ተናግሩ እውነት። ስለዚህ ፈለግሽ እሷ ጋር ሆነሽ መስራት መብት አለሽ ፈኪ መሐመድ። ነገም ዛሬም ወደፊት እንጂ ወደኋላ የለም። ነይ አህለን ውሳለን ብለናል። ትፈደልን እንቀበላለን ማለት ነው። ምክንያቱም እኔ እሷ ስትበደል ስለማለት ሌሎቹም እንደዚህ ሌሎቹ ግን ውሸት የሚያበዙ እንደገና ደግሞ ዝም ብለው እየታወቁ በቃ የሆነ ቪዲዮ ማለት እጅ የሚል ቪዲዮ እየሰሩ እየለቀቁብን ስለሆነ ሰሞኑን ይበቃናል ማለት ነው። በቃ አምላክ ይበቃል። ሰሞኑን አንቺ
ቪዲዮ ነው እየተለቀቀ ያለው በኢትዮጵያ ወይ ድሌ